አማራ የህዝብ ተወካዮች ምክር ቤት የምርጫ ክልል ራያ ቆቦ በምርጫ ክልሉ የሚገኙ ጣቢያዎች ብዛት 150 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 160375 የተወዳደሩ ፓርቲዎች አማራ ብሔራዊ ንቅናቄ፣ ትብብር ለኢትዮጵያ አንድነት፣ አርጎባ አንድነት ጀበርቲ፣ ነጻነትና እኩልነት ፓርቲ፣ ራያ ራዩማ ዲሞክራሲያዊ ፓርቲ፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ፣ አማራ ዲሞክራሲያዊ ኃይል ንቅናቄ። ከፍተኛውን ድምጽ ያገኙት እጩ ስም በለጠ ሞላ ጌታሁን የአማራ ብሔራዊ ንቅናቄ 134624 ድምጽ። በኢትዮጵያ ብሔራዊ ምርጫ ቦርድ የቴክኒክ አማካሪ አርማያ አሰፋ ተጨማሪ የምርጫ ውጤቶችን ትናንት አርብ ማምሻውን በገለጹበት ወቅት ከተፎካካሪ ፖለቲካ ድርጅቶች የህዝብ ተወካዮች ምክር ቤት ወንበር ካሸነፉት መካከል ያስተዋወቁት ነበር። በውጤት መግለጫው ወቅት እንደተገለጸው በዚህኛው የምርጫ ክልል ገዢው ብልጽግና ፓርቲ እጩ እንዳላቀረበም ለማወቅ ተችሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት አርብ ሰኔ 12 ቀን 2018 ዓ.ም ማምሻውን ለአምስተኛ ቀን የኢትዮጵያ 7ኛ ጠቅላላ ምርጫን ውጤት ለመገናኛ ብዙሃን ሲገልጽ በአማራ ክልል ለክልል ምክር ቤት መቀመጫዎችም ተወዳድረው ያለፉ በርካታ እጩዎች ተዘርዝረዋል። በአዲስ አበባ ተጨማሪ የህዝብ ተወካዮች ምክር ቤትና የክልል ምክር ቤቶች አሸናፊዎች ይፋ የተደረገባቸው ተጨማሪ የምርጫ ክልሎችም በትናንቱ የአርብ ማምሻው የቦርዱ ይፋዊ መግለጫ ላይ ተካተዋል። በደቡብ ምዕራብ ክልል ብጣግሻ የምርጫ ክልል ለህዝብ ተወካዮች ምክር ቤት ብልጽግና ፓርቲ እጩ ባላቀረበበት ከኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ፣ ትብብር ለኢትዮጵያ አንድነትና እንዲሁም ከነጻነትና እኩልነት ፓርቲ ጋር የተፎካከረው የሰላም ለኢትዮጵያ ጥምረት እጩ አሸንፈዋል። ከፍተኛውን ድምጽ ያገኙት እጩ ሰለሞን አየለ አምቢ ከሰላም ለኢትዮጵያ ጥምረት 50594 ድምጽ። ድሬዳዋ ከተማ፣ ደቡብ ኢትዮጵያ፣ ሐረሪ፣ ሲዳማ፣ አፋር፣ ቤኒሻንጉል ጉሙዝና ሶማሌ ክልሎች ተጨማሪ የህዝብ ተወካዮች ምክር ቤትና የክልል ምክር ቤቶች ውጤቶችን በተገለጹበት በትናንት ማምሻው መግለጫ በሶማሌ ክልል ደጋሃቡር ከተማ የምርጫ ክልል ለክልል ምክር ቤት ወንበር የተወዳደሩት የክልሉ ርዕሰ መስተዳድር አቶ ሙስጠፌ መሐመድ ዑመር ፓርቲያቸው ብልጽግናን በመወከል ከፍተኛውን ድምጽ በማግኘት ያሸነፉበት ውጤት ሌላው ተጠቃሽ ነበር። በኦሮሚያ ክልል ለህዝብ ተወካዮች ምክር ቤት ወንበር 107 የምርጫ ጣቢያና ከ133000 በላይ መራጮች በተመዘገቡበት በመንዲ የምርጫ ክልል ያለ ተፎካካሪ በግላቸው በእጩነት የቀረቡት የቀድሞ የባህልና ስፖርት ሚኒስቴር ቀጀላ መርዳሳ ተሸናፊ ሆነዋል። ምርጫው ከተካሄደባቸው 1139 የምርጫ ክልሎች የበርካታ የህዝብ ተወካዮችና የክልል ምክር ቤቶች እጩ አሸናፊዎችን በዝርዝር ሲገልጽ የቆየው የኢትዮጵያ ብሔራዊ ምርጫ ቦርድ ውጤቶቹን ከስር ከስር የሚያሳውቀው በምርጫ አዋጁ ላይ በተቀመጠው አንቀጽ 62 ንዑስ አንቀጽ 1 መሰረት ነው ብለዋል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ በዚህ ላይ በሰጡት ተጨማሪ ማብራሪያ ቦርዱ ውጤቱን ምርጫ ካካሄደ እስከ 10ኛው ቀን ድረስ ይፋ ማድረግ እንዳለበት፣ ከአቅም በላይ የሆነ ነገር ሲያጋጥመው ግን ከስር ውጤቱ ይፋ ማድረጉ እንደተጠበቀ ሆኖ በመመሪያው መሰረት ድምጽ ከተሰጠበት እስከ 20 ቀን ድረስ ይህንን ውጤት ይፋ ማድረግ እንዳለበት ይደነግጋል። ስለዚህ ያው በጊዜ የተቀመጠውን ገደብ የማክበር ኃላፊነት አለብን። ካልዘገይም ወይ ቦርዱ በአገሪቱ በተለያየ የጂኦግራፊ አቀማመጥ ያሉ ምርጫ ክልሎችን፣ ሰነዶችን፣ ቁሳቁሶችን ወደ ማዕከል አጓጉዘን ለማምጣት የፈጀብንን ጊዜ ባለፈውም ገልጫለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ 2018 ጠቅላላ ውጤትን በነገው ዕለት እሁድ ሰኔ 14 ቀን 2018 ዓ.ም እንደሚገልጸውም ይጠበቃል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።